ፊልሙ ሲጀምር በአሜሪካ ከተማ በአንድ ስቴት ውስጥ ባለ አንድ ሬስቶራንት ውስጥ ልጇን ፍራንኪን ለማሳደግ የምትታትረዋን ካርላን በሬስቶራንት ውስጥ የሚገኙትን ደንበኞች ለማስተናገድ ሽር ጉድ ስትል ያስቃኘናል። ካርላ ልበ ጠንካራ ሴት ስትሆን በልጇ ፍራንኪ ቀልድ አታውቅም። ካርላ ከስራ ስትወጣ ልጇ ፍራንኪን ወደ መጫወቻ ፓርክ ለመውሰድ ፕሮግራም ይዛለች። በሬስቶራንት ውስጥ አስቸጋሪ ጸባይ ያላቸው የሬስቶራንቱን ደንበኞች ካርላ ጠብር ግፍ ብላ ስታስተናግድ ከቆየች በኋላ የሬስቶራንቱን ሱፐርቫይዘርም ካርላን የምትተካት አስተናጋጅ በ15 ደቂቃ ውስጥ ስለምትመጣ ወደ መጫወቻው ፓርክ ልጇን ይዛ መሄድ እንደምትችል ይነግራትና በዚህ መሰረትም ከልጇ ፍራንኪ ጋር ተያይዘው ወደ መጫወቻ ስፍራ ይሄዳሉ። ከመጫወቻ ፓርኩ እንደደረሱም ፍራንኪ በመንሸራተቻና መሽሎኪያ ውስጥ ሆኖ እየተጫወተ እናቱ ካርላ የማርኮ ፖሎ ጨዋታ ታጫውተዋለች። እሷ ማርኮ ስትል ፍራንኪ ደግሞ ፖሎ ይላል። ይህንንም ካደረጉ በኋላ ትርኢት ለማየት ትርኢት ወደሚታይበት ቦታ ይሄዳሉ። ትርኢቱንም እየተመለከቱ እያለ በድንገት የካርላ ስልክ ይጮሃል። የደወለውም የካርላ ጠበቃ ነበር። ካርላም ንግግራቸውን ፍራንኪ እንዳይሰማ በማሰብ ለፍራንኪ ስልክ አውርታ እስክትመጣ ድረስ ከተቀመጠበት እንዳይነሳ ነግራው ፍራንኪን በእጁ ከያዛት የድምፅ መግጃ መጫወቻው ጋር እዛው ትታው ዞር ትላለች። ጠበቃዋም የቀድሞ ባሏ ፍራንኪን ሙሉ በሙሉ እሱ ወስዶ ማሳደግ እንደሚፈልግ ይነግራታል። ካርላም ይህ ሊሆን የማይችል ነገር እንደሆነ እየነገረችው እያለ በድንገት ስልኩ ይቋረጣል። ካርላም ስልኩ ከተዘጋ በኋላ ፍራንኪን ወደ ተወችበት ቦታ ስትመለስ ፍራንኪን በቦታው ታጠዋለች። ማርኮ ፖሎ ለመጫወት ፈልጎ ይሆናል ብላ በማሰብ ማርኮ ብላ ብትጣራም ፍራንኪ ግን ፖሎ ብሎ ሊመልስላት አልቻለም። ተደናግጣም እየተዘዋወረች ፍራንኪን መፈለግ ትጀምራለች። ነገር ግን ልታገኘው አልቻለችም። ሌሎች ወላጆችንም አይተውት እንደሆነ ብትጠይቃቸውም እነሱ ግን ፈጽሞ የምትለውን አይነት ልጅ እንዳላዩ ይገልጹላታል። ካርላም የምታደርገው ጠፍቷት ፍራንኪን እየፈለገችው ወደ መኪናው ማቆሚያው ስፍራ ስትደርስ አይኗ ያየውን ማመን ያቀታትና ፍራንኪ ስትል ትጮኻለች። አንዲት ማርጎ የተባለች ገዘፍ ያለች ሴት ፍራንኪን አረንጓዴ መስታንግ መኪና ውስጥ አፍና ስታስገባው ትመለከታለች። በዚህ ጊዜ ካርላም ወደ ልጇ ጋር በመሮጥ ልጇን ለማስጣል ብትሞክርም መኪናው መንቀሳቀስ ጀምሮ ስለነበር ካርላን በአስፓልቱ ላይ ጥላትና ፍራንኪን ይዞት ይሄዳል። ካርላም ከወደቀችበት ስትነሳ ስልኳ ከቦርሷ ውስጥ ተንሸራቶ እንደወደቀባት ሳታስተውል ልጇን ይዞ የሄደውን መኪና ለመከተል የራሷ ቀይ ሚኒቫን መኪና ውስጥ ገባና አረንጓዴውን መስታንግ መኪና መከተል ትጀምራለች። አረንጓዴው መኪና የትራፊክ መብራት ባስቆመው ጊዜም ካርላ ከኋላው ደርሳ በመውረድ ወደ አረንጓዴው መኪና ሄዳ ልጇን ለማስጣል ብትሞክርም ነገር ግን የትራፊክ መብራቱ አረንጓዴው ሲበራ መኪናው ካርላን ጥሏት ወደፊት ጉዞውን ይቀጥላል። ካርላን በልጇ ጉዳይ ፈጽሞ ተስፋ የምትቆርጥ ሴት ስላልነበረች ከኋላ እየተከተለችው ታሳድዳቸው ጀመር። ጥቂት እንደሄዱም በድንገት አረንጓዴዋን መኪና የያዙት ሕፃናትን የሚያግቱት ቴሪና ማርጎ መንገድ ይቀይሩና ካርላ ልትከተላቸው ወደማትችልበት መንገድ ውስጥ ከተዋት አዲስ በቀየሩት መንገድ መጓዝ ይጀምራሉ። ካርላም የዋዛ አይደለችም። ይህ ነገር ልጇን እስከ መጨረሻው ሊያሳጣት እንደሚችል ስለተረዳች የኋላ ማርሿን ተጠቅማ ወደ ሄዱበት መንገድ ውስጥ ገባና ከኋላቸው ትደርስባቸዋለች። በዚህም የተናደደችው ማርጎ የመኪናውን ተቀያሪ ጎማ ተወረውርባታለች። ከተወረወረባትም ጎማ ለማምለጥ መሪ ያዞረችው ካርላም ከጎኗ ሲጓዝ የነበረውን መኪና በመምታቷ የመታችው መኪና በከባድ ሁኔታ ይገለባበጥና ከባድ አደጋ ይፈጠራል። ካርላም መኪናውን በፍጥነት ነድታ ከአረንጓዴዋ መኪና ጎን በመሆን ልጇን ለማየት ስትሞክር እነሱ ግን ፍራንኪ አንገት ላይ ቢላዋ በማድረግ አስፈራርቷት በግድ መንገድ ቀይራ እንድትሄድ ያደርጓታል። ካርላም የእናትነት አንጀቷ ስላልቻለ ሳትወድ በግዷ የተባለችውን ለማድረግ ተቃራኒ መንገድ ውስጥ ትገባለች። ጥቂት እንደቆየም ካርላ እነሱን ከመከተል ውጪ አማራጭ ሊኖራት እንደማይችል ስላወቀች የመኪናዋን መሪ በማዞር በሳሩ ላይ በፍጥነት ትነዳና ልጇን ያገቱት ሰዎች እየሄዱበት ያለው መንገድ ውስጥ ገብታ በፍጥነት ትደርስባቸዋለች። ከዛ በኋላ ካርላ በድንገት ከኋላ አንድ ፖሊስ ኦፊሰር በሞተር ሲመጣ ስላየች ትኩረቱን ለመሳብ የመኪናውን ሃዛርድ አብርታ ዝግዛግ መንዳት ትጀምራለች። ይህንን የሚያየው ፖሊስ ኦፊሰር ወደ ካርላ መኪና ሳይረን አብርቶ በፍጥነት ይጠጋና ካርላን መኪናዋን ዳር እንድታስይዝ ያዛታል። ካርላ ግን ከፊት ያለው መኪና ውስጥ ያሉት ሁለት ሰዎች
ልጇን እንዳገቱባት ትነግረዋለች። በዚህ ጊዜ ነበር አረንጓዴው መስታንግ መኪና ፍጥነቱን ቀንሶ ከፖሊሱ ኦፊሰር እኩል ከሆነ በኋላ መሪውን ድንገት በመጠምዘዝ ፖሊሱን ከካርላ መኪና ጋር እንደ ሳንድዊች ያጣብቀዋል። ከዛም ሁለቱም መኪኖች ተያይዘው ከመንገድ ይወጡና ተራርቀው ይቆማሉ። ካርላም ከመኪናዋ ወጥታ ከሷ ምን እንደሚፈልጉና ገንዘብ ከሆነ የሚፈልጉትን ካሽ እንዳልያዘች ነገር ግን በቦርሳዋ ውስጥ ክሬዲት ካርዶች እንዳሉ ፒንኮዱንም ጨምራ ነግራቸው ቦርሷን ትወረውርላቸውና ፍራንኪን እንዲመልሱላት ትጠይቃቸዋለች። እነሱ ግን ፍቃደኛ ሳይሆኑ ይቀሩና ይልቁንም ትልቋ ሴት ማርጎ ከመኪናው ትወጣና ወደ ካርላ የመኪና መስኮት በመቅረብ $10,000 እንዳላት ካርላን ትጠይቃትና ካርላም ልጇን የሚመልሱላት ከሆነ እንደምትሰጣቸው ስለነገረቻት ፍራንኪን አረንጓዴ መኪና ውስጥ ከቴሪ ጋር እኔ ደግሞ ከአንቺ ጋር አብሬ እሄዳለሁ ትላታለች። ነገሩ ያልተዋጠላት ካርላ እየፈራችን ቢሆን አማራጭ ስላልነበራት የመኪናውን በር ትከፍትላታለች። አሁን ካርላና ትልቋ ሴት አብረው እየሄዱ ነው። ካርላ የሴትዮዋ ሁኔታ አላማራትም። ነገር ግን አረንጓዴውን መኪና እንድትከተለው ማርጎ ባዘዘቻት መሰረት ካርላ በዝግታ ከኋላ ቴሪን እየተከተለችው ነው። ከአንድ የመንገድ ዋሻ ውስጥም ሲደርሱ ትልቋ ሴት ማርጎ የዋሻውን ጨለማ ተጠቅማ ካርላም በኃይል ትመታታለች። ካርላም የመኪናውን መሪ በአንድ እጇ ይዛ ማርጎን መፋለም ትጀምራለች። ረጅሙን ዋሻም ካርላ መኪናዋን በአንድ እጇ እየተቆጣጠረች በሌላኛው እጇ ደግሞ ከማርጎ የተሰነዘረባትን ጥቃት እየመከተች ከቆየች በኋላ የመኪናውን በር ከፍታ ማርጎን ወደ ውጪ ትገፈትራታለች። ከዋሻ መውጫ ጋር ስትደርስም ከፊት ቀድሞ እየጠበቃቸው የነበረው ቴሪ የነ ካርላን መምጣት ቆሞ እየጠበቀ ስለነበር ካርላን ብቻዋን እንዳለች እንዳይታወቅባት ከማርጎ ጋር ስትፋለም ወልቆ የነበረውን የማርጎን ልብስ በመልበስ እጇን በመስኮት አውጥታ እንዲሄድ ትነግረዋለች። ቴሪም ወዲያው ወደፊት ጉዞውን ይቀጥላል። እንዲህ ያሉ አረንጓዴዋ መኪና ከፊት የካርላ ቀይ ሚኒቫን ደግሞ ከኋላ ሆነው ረጅም ርቀት ከተጓዙ በኋላ በድንገት ቴሪ ማርጎ ከካርላ ጋር እንደሌለ ሲያውቅ ፍጥነቱን ጨምሮ ካርላን ጥሏት ይሄዳል። ካርላም የእሱን ፍጥነት መጨመር ተከትላ ፍጥነቷን በመጨመር ትደርስበታለች። ቴሪ ግን በሩን ከፈታ አድርጎ ፍራንኪን ሊጥለው እንደሚችል ለካርላ አሳይቶ ያስፈራራታል። በዚህ ጊዜ ካርላም ትረታለች። አይኗ ያየ ልጇን ገፍትሮ ከሚጥለው መኪናዋን በማቆም ልጇን የያዘችውን አረንጓዴዋን መስታንግ መኪና በአይኗ ትሸኛታለች። አሁን ካርላ ከረጅሙ ድልድይ ወጥታ ወደ ውሃው ዳርቻ ደርሳለች። ከባህሩ አጠገብም ከልጁ ጋር አሳ እያጠመደ ላገኘችው ሰውም ልጇን አረንጓዴ መስታንግ ጂቲ መኪና እንዳገተባትና ለፖሊሶች እንዲደውል ከነገረችው በኋላ ረጅም ርቀት ወደፊት ትጓዛለች። ብዙ ከተጓዘችም በኋላ ከሩቁ የተጋጨ መኪና ጭስ ስለተመለከተች ወደ ስፍራው በሳሩ ላይ ነርታ በመድረስ ወደ መኪናው ስትጠጋ የተጋጨው መኪናም ስትከተላት የነበረችው አረንጓዴዋ መስታንግ መኪና ሆኖ ታገኘዋለች። ነገር ግን መኪና ውስጥ ፍራንኪም ሆነ ቴሪ አልነበሩም። የተሰበሰበውም ሰውም አንድ ሕፃን ልጅና ትልቅ ሰው ከተጋጨው መኪና ውስጥ ወጥተው በጥቁር መኪና እንደሄዱና በቅርብ ርቀትም ፖሊስ ጣቢያ ስላለ እንድታመለክት ስለነገሯት ካርላም ወደፊት በመሄድ ከተባለችው ፖሊስ ጣቢያም ትደርስና አንዲት ሴት ፖሊስ ኦፊሰር ስላገኘች ልጇ እንደታገተባት እየተንተባተበች ትነግራታለች። ፖሊሷ ግን ካርላን እንድትረጋጋና ይሄ ክስተት እዚህ አካባቢ አዲስ እንዳልሆነና ተረጋግታ እንድትጠብቅ ትመልስላታለች። ካርላም ጉዳዩ ጊዜ እንደማይሰጥ ብትነግራትም ፖሊሷ ግን ለካርላ ጭንቀት ብዙም አልተጨነቀችም። ካርላም ፖሊስ ጣቢያ ውስጥ በሚገኘው ስልክ ወደ ቀድሞ ባለቤቷ እየደወለች እያለ በድንገትም ከግድግዳው ላይ መጥፋታቸው የተገለጸ ብዙ ሕፃናት ትመለከታለች። በዚህ ጊዜም ፖሊሶቹ መፍትሄ እንደማይሰጧት ይገባትና ከፖሊስ ጣቢያው ፈጥና በመውጣት መኪናዋን አስነስታ ሰፈር ውስጥ እየተዘዋወረች የፍራንኪን ገጽታ እየነገረቻቸው አይተውት እንደሆነ መጠየቅ ትጀምራለች። ጥቂት እንደተጓዘችም ከቆሙ መኪኖች መሃል በአደጋው ጊዜ ተሰብስበው የነገሯት ሰዎች ያሏትን አይነት ጥቁር መኪና ስትወጣ ትመለከታለች። ቀረብ ብላም ስታይ መኪናውን የሚያሽከረክረው ፍራንኪን ያገተው ቴሪ እንደሆነ ታውቅና የመኪናዋን ፍጥነት በመጨመር ጥቁሯን መኪና ትገጫታለች። በዚህ ጊዜም ቴሪ ከካርላ ለማምለጥ ሲል አንዲት መንገደኛ ሴት ይገጫል። ካርላም ተገይታ መንገድ ላይ የወደቀችውን ሴት ደግማ እንዳትገጫት መንገድ ስትቀይር ከሌላ መኪና ጋር ትጋጭና አደጋ ይደርስባታል። ነገር ግን ካርላ ልጇን ያገተባት ሰው እያመለጣት ስለሆነ እንደምንም ህመሟን ችላ መኪናዋን አስነስታ ጥቁሯ መኪና መከተል ትቀጥላለች። የተወሰነ ርቀትም እንደተጓዘችም የመኪናዋ የነዳጅ ጌጅ ነዳጁ እንዳለቀ ያሳያታል። አሁን ጭር ባለው ረጅም ጎዳና ላይ የካርላ ቀዩዋ ሚኒቫንና ጥቁሯ ቮልቮ መኪና ብቻ እየተጓዙ ነው። የካርላ መኪና እንደቀረበችው ያወቀው የፍራንኪ አጋጭ ቴሪም ከዚህ ቀድሞ በር ከፍቶ ፍራንኪ ሊጥለው እንዳስፈራራት አሁንም ሊያስፈራራት በሩን ከፈት ያደርገዋል። ካርላ ግን እንደ በፊቱ የምትፈራለት አልሆነችም። ይልቁንም ወደ ጥቁሯ መኪና በፍጥነት ተጠግታ ደጋግማ በልክ ኋላ እየተከተለች ትገጨዋለች። በዚህ ሰዓት ነው ካርላ ያልጠበቀችው ነገር የሆነው። መኪናዋ ነዳጅ ሙሉ በሙሉ ስለጨረሰች በድንገት ፍጥነቷን እየቀነሰች ትመጣና በመጨረሻም ቀጥ ብላ ትቆማለች።
ቴሪም ወደፊት ጥሏት ይሄዳል። ካርላም ከመኪናዋ ወርዳ በሩጫ ጥቂት ርቀት ከተከተለችው በኋላ ይደክማትና ቆማ በታላቅ ተስፋ መቁረጥ ስሜት አካባቢውን እየቃኘች እያለ ከሩቁ አንድ መኪና ወደሷ ሲመጣ ስለተመለከተች እጇን እያውለበለበች እንዲያቆምላት ትጠይቀዋለች። መኪናውም ስሯ ሲደርስ መኪና ውስጥ ያለው ሹፌር የካርላን ሁኔታ አይቶ በመደናገጥ ምን እንደፈለገች ይጠይቃታል። ካርላም የመንገዱን አቅጣጫ እየጠቆመችው ወደዛ እንዲወስዳት ትለምነዋለች። ሹፌሩም ያ የመንገድ መጨረሻ እንደሆነ እየነገራት እያለ ቴሪ ከየት መጣ ሳይባል ካርላ ያስቆመችውን መኪና በኃይል ገይቶ ወደ ጫካ ውስጥ ይዟቸው ይገባል። ካርላ ራሷን ከሳተችበት ስትነቃ አጠገቧ ያለው ሹፌር መሪው ላይ እንደሆነ ሞቶ ታገኘዋለች። ከመኪናው ወጥታ ቴሪ ወዳለበት መኪና ጋር ስትጠጋ ቴሪ ከውስጥ ሆኖ ይተኩስባታል። ካርላም የሞት ሞቷን ሮጣ በመኪናዋ ኋላ በር ከገባች በኋላ መኪናውን ከውስጥ ቆላልፋ ትደበቃለች። ቴሪ ግን የመኪናውን መስታወት በሰደፉ ሰብሮ የመኪናውን በር ለመክፈት በተሰበረው መስኮት በኩል እጁን ሲያስገባ ካርላ እጁን ይዛ በበሩ ካስቀረጠፈችው በኋላ የእጅ ፍሬኑን በማንሳት መኪናዋ ወደ ቁልቁለቱ ቦታ ቴሪን እየጎተተች እንድትሄድ ስላደረገች ቀይዋ የካርላ ሚኒቫን ቴሪን መሬት ለመሬት እየጎተተች ቁልቁለቱን ወርዳ ከአንድ ትልቅ ዛፍ ጋር ተጋይታ ትቆማለች። የቴሪን መጨረሻ እዛው ይሆናል። ከዛ በኋላ ካርላ ከቴሪ ኪስ ውስጥ መታወቂያውን በማውጣት አድራሻውን ታይና የተጋጨችው መኪና ዳሽቦርድ ላይ የሚገኘውን ስክሪን ማፕ በመጠቀም የቴሪን መኖሪያ ቤት ስላወቀች የቴሪን መሳሪያ ትይዝና ወደ ቴሪና ማርጎ ቤት በጫካ ውስጥ በጨለማ ታመራለች። ካርላም በአቅጣጫው መሰረት ከቦታው ስትደርስ አንድ መብራት የበራበት ቤት ታገኛለች። የውጩ በርም ክፍት ሆኖ ስላገኘችው ቀስ ብላ በመግባት በክፍሎች ውስጥ በጥንቃቄ ስትዘዋወር በአንደኛው ክፍል ውስጥ የቴሪንና የሚስቱን የትልቋን ሴትዮ ማርጎን ፎቶ ትመለከትና ቤቱ በትክክል የነሱ መሆኑን ታረጋግጣለች። በዚህ ሰዓትም በድንገት እሷ ካለችበት ክፍል ጎን ስልክ ይጠራል። ማርጎም ከሆነ ክፍል ውስጥ ትወጣና ስልኩን ታነሳለች። ካርላም ደንግጣ የያዘችው መሳሪያ ስሯ ያለው ጠረጴዛ ላይ አስቀምጣ ለመደበቅ ትሞክራለች። ማርጎም በስልክ ውስጥ ላለው ሰው በቁጣ ዛሬ ሌላ አንድ ልጅ እንዳገኙና ዋጋው ግን እጥፍ እንደሆነ ምክንያቱም የልጁ እናት ችግር እንደሆነችባቸው ባሏ ቴሪም ችግሩን ለመፍታት ውጭ እንደሆነ ትነግረውና ስልኩን ዘግታ ከዋናው ቤት ከወጣች በኋላ ከቤቱ ጥቂት ራቅ ብሎ ወዳለው ሌላ መጋዘን ወደሚመስል ቤት ውስጥ ትገባለች። ካርላም ያገኘችውን ስልክ በመጠቀም 911 ትደውልና ልጇ እንደታገተባት ታሳውቃለች። ስልኳንም የተቀበለው የ911 ኦፕሬተር ፖሊሶች በ15 ደቂቃ ውስጥ በቦታው እንደሚደርሱና እሷም ፖሊሶቹ እስከሚደርሱ ደህንነቷ የተጠበቀ ቦታ እንድትደበቅ እየነገራት እያለ ስልኩ በድንገት ይቋረጣል። በዚህ መሃልም አድርጎ ባሏ ቴሪ የተመለሰ መስሏት ስሙን እየጠራች ወደ ቤቱ ትገባለች። የቴሪ ምላሽ ያጣችው ማርጎም ጠረጴዛ ላይ ያገኘችውን የቴሪ መሳሪያ ግራ ስላጋባት ሁኔታውን ለማጣራት መሳሪያውን ይዛ ወደ ውጭ ትወጣና መኪና አስነስታ ትሄዳለች። ካርላም የማርጎን መራቅ ጠብቃ ወደ መጋዘኑ ቀስ ብላ ስትገባ ፍራንኪ ከሌሎች ሉሲና ሊቢ ከተባሉ ሕፃናት ጋር በኮርኒስ ውስጥ ተቆልፎባቸው ታገኛቸዋለች። ካርላም ቀስ ብለው በቀዳዳ ውስጥ እንዲሾልኩ ልታደርግ ስትል ከውጭ በኩል ድምጽ ትሰማለች። የመጋዘኑን በር ገርበብ አድርጋ ስትመለከት ማርጎ ተመልሳ በንዴት ወደ ዋናው ቤት ስትገባ ትመለከታለች። ካርላም እነ ፍራንኪን በቀዳዳው በኩል ለማሾለክ በኮርኒሱ ቀዳዳ መሃል ያለፈውን ትቦ ለመስበር አጠገቧ ባገኘችው ሰባራ አካፋ መምታት ስትጀምር ማርጎ ከመጋዘኑ ውስጥ ድምጽ ስለሰማች መሳሪያውን ታቀባበልና አደገኛውን ውሻዋን ወደነ ካርላ እንዲሄድ ለቃባቸው እሷ ከውሻው በኋላ በመከተል ወደነ ካርላ መምጣት ትጀምራለች። ካርላም ልጇ ፍራንኪን ከኮርኒስ ውስጥ ካወጣችው በኋላ ሉሲና ሊቢን ልታወጣቸው ስትሞክር እነ ሉሲ ስለፈሩ ተመልሳ እንደምትመጣ ቃል ገብታላቸው ፍራንኪን በቤቱ አጠገብ ወዳለው የጀልባ ማቆሚያ ቦታ እጁን ይዛ እየጎተተች ትሮጣለች። ከዛም በኋላ በቦታው ያገኘችውን የእንጨት ጀልባ ማርጎ በጀልባ ያመለጡ እንዲመስላት ጀልባውን ወደፊት ትልከውና ልጇም ፍራንኪን ይዛ በውሃ ውስጥ ይደበቃሉ። ማርጎም ከለቀቀችባቸው ውሻ ኋላ ባትሪና መሳሪያውን ይዛ ወደ ጀልባ ማቆሚያ ስፍራው ትደርሳለች። በቦታውም ስትደርስ ጀልባው ከማቆሚያው ስፍራ ራቅ ብሎ ሲሄድ ታያውና ጀልባው ላይ መተኮስ ትጀምራለች። ነገር ግን ካርላ ፍራንኪን ይዛ ከጀልባ ማቆሚያው የእንጨት ድልድይ ስር ከሚገኘው ውሃ ውስጥ ተደብቃ ትቆያለች። ካርላና ፍራንኪን አየር ስላጠራቸው ቀስ ብለው ከውሃ ውስጥ ይወጡና ካርላ ፍራንኪን ወደ ውሃ ውስጥ እንዳይሰጥም የድልድዩን ቋሚ እንዲይዝ ታደርገዋለች። ከድልድዩ ስርም አንድ ነገር እንዳለ ያወቀው የማርጎ ሻም ከድልድዩ ስር እያሸተተ መጮህ ይጀምራል። በዚህ ጊዜ ማርጎም ውሻው ወደሚጮህበት ስር ሄዳ ወደነ ካርላ ልትተኩስ ስትል ካርላ ማርጎ ሳታስበው ከውሃ ውስጥ ወጣና እግሯን ጎትታት ወደ ውሃ ውስጥ በመክተት ከማርጎ ጋር ውሃ ውስጥ ተናነቃለች። በመጨረሻም ካርላ ማርጎን ትንፋሽ አሳጥራ በውሃ ውስጥ ትገላታለች። አሁን ካርላ ልጇ ፍራንኪን ከታገተበት አድነዋለች።
ካርላ ትታቸው ወደ መጣቸው ሕፃናቶች ሉሲና ሊቢ ከተመለሰች በኋላ ቀስ ብላ ከኮርኒስ ውስጥ ማውጣት ትጀምራለች። በድንገትም አንድ መሳሪያ የያዘ ሰው ወደ መጋዘኑ ይገባና ካርላ ላይ መሳሪያውን በመደገን ማን እንደሆነችና ምን እየተካሄደ እንደሆነ የተኩስ ድምጽ ሰምቶ እንደመጣም ይነግራታል። ካርላም እነዚህ ሰዎች ልጇን አግቶባት እንደነበረ ትነግረዋለች። እሱም መልሶ እዚህ ለ14 ዓመት ጎረቤታቸው ሆኖ እንደኖረና እነ ማርጎ አጋሽ እንዳልሆኑ ይነግራታል። በዚህ መሃልም የሉሲና የሌቪን ድምጽ ይሰማና ማናቸው ብሎ ካርላን ይጠይቃታል። ካርላም ሌሎች የታገቱ ሕፃናት እንደሆኑ ተነግረዋለች። በዚህ ጊዜም ሰውየው እንደ መደናገጥ ይልና መሳሪያውን በማስቀመጥ እናንተ ሁለት ሴቶች አይዟችሁ ከኮርኒስ ውስጥ እናወጣችኋለን ይላቸዋል። ይህኔ ነበር ካርላ ይህም ሰው ከአጋሾቹ ጋር አብሮ ያለ ሰው እንደሆነ የተረዳችው። ካርላም ሁለት እንደሆኑ አልነገርኩም፣ ሴቶችም እንደሆኑ አልነገርኩም ብላ በአካፋ መታ ትጥለዋለች። ፖሊሶቹም በስፍራው ይደርሳሉ። ካርላም በፍቅርና በእንባ ልጇን ፍራንኪን ስታቅፈው ፊልሙ ታሪኩን እዚህ ጋር ይቋጫል።